በሁኔታዎች እጅግ ተስፋ ቆርጦ በመጠጥ መደበቅ እንደ መፍትሄ የወሰደው ደረጀ ማስተዋል እስካይችል ድረስ ጥንብዝ ብሎ ሰክሮ ወደ ቤቱ ተመልሶ ትልቅ የሆነ ችግር ለመፍጠር ተቃርቧል። ወዲ አባውን ብቅል ያወጣ እንደሚባለው ደረጀ በቀጥታ ማርታ ወዳለችበት ክፍል ገብቶ ስለ ሌላኛዋ ድብቅ ልጅ ፊት ለፊት የሚያወራ ይመስላል። እናንተ ምን የሚፈጠር ይመስላችኋል? ሀሳባችሁን ኮሜንት ላይ ጻፉልን። ከዚህ አስቀድሞ ሁሉም ልጆች ተመካክረው ምግብ አንበላም ሲሏት ግራ የተጋባችሁ ለዛ ማርታን ለማማከር ወደ ክፍሏ ትሄዳለች። ትቀጥልና እነዚህ ልጆች ራት አንበላም ብለውኛል እትዬ ብላ ስትነግራት ማርታም ቆይ እነማን ናቸው እንደዛ ያሉት ብላ ትጠይቃታለች። ለዛም ትቀጥልና ሁሉም ናቸው አልበላም ያሉት እትዬ፣ ኤቢ፣ ዳጣ እና ናታን። አረ ውሃ ለራሱ አልበላም ብላኛለች ብላ ስትነግራት ማርታም ቆይ ይህ ደግሞ ምን ማለት ነው? ለምንድነው ባንበላው አሉሽ ብላ ትጠይቃት። ለዛም እኔ እንጃ እትዬ ግን ውሃ ተማክረው ነው ብላኛለች ብላ ስትነግራት ማርታም ታያቸው በቃ ረሃብ ሲገሸልጣቸው ይበላሉ፣ አንቺ ሂጂና ከገዜ ጋር ቢ ትላትና ትሸኛታለች። በዛን ሰዓት ላይ እንቅልፍ የሚባል ነገር በረሃብ ምክንያት ባይናቸው አልዞር ያላቸው ዳጣና ናታን መኝታ ክፍል ውስጥ አብረው ተቀምጠው ማውራት ይጀምራሉ። ዳጣም ትቀጥልና ናታን ግን እኔ ማየ ላይ ሌላ ጭንቀት እንዳንፈጥርባት በጣም አስፈርቶኛል ብላ ስትለው እሱ እንዴ ዳጣ ቆይ ሀሳቡን እኮ ያመጣሽው አንቺ ነሽ፣ እናንተ ካልታረቃችሁ እኛም በላም ያልነው እኮ ተስማምተን ነው፣ በቃ ቃል ነው፣ ከዚህ በኋላ ወደ ኋላ ማለት የለም ብሎ ሲላት እሷም እሺ በቃ ናታን ግን አባዬ አሁን የት እንዳለ እኮ አናውቅም፣ የት ሄዶ ይሁን ብላ መብሰልሰል ስትጀምር ናታንም ዳጣ ይሄን ያክል እኮ መጨነቅ የለብሽም፣ እሱ ትልቅ ሰው ነው ለራሱ ያውቃል፣ አንዱ ቤት ሄዶ ሊሆን ይችላል፣ የድሮ ቤታችን አልጋዎች ለራሱ እኮ አልወጡም፣ እዛም ሆኖ ሊሆን ይችላል ብሎ ሊያረጋጋት ሲሞክር እሷም እኔ እንጃ ናታን አባዬ በዚህ ምክንያት የሆነ ነገር ቢሆን ማዬ ዘላለም ጸጸት ነው የሚሆንባት ብላ ስትለው ናታንም ዳጣ አታስቢ ያልኩሽ እኮ አባዬ አስተዋይ ሰው ነው፣ ምንም አይነት ችግር ውስጥ ቢገባ ለራሱ ምንም አይሆንም፣ ደግሞ አልነገርኩሽማ ሰሞኑን ሰላምን በጣም ነው የታዘብኳት የሆነ እኛም ማናውቀው ድብቅ ማንነት አላት ብሎ ሲላት ዳጣም ተው እንጂ ናታ ምን ሆነሃል? እሷ እኮ ጥሩም ሰራች መጥፎ ለኔ እናቴ ናት፣ ሁሌም ቢሆን ለኔ መልካም ሰው ናት፣ ከዚህ በኋላ ከሷ ጋር ሰላም ብታወርድ ነው የሚሻለው ብላ ስትለው ናታንም እሺ በቃ ዳጣ ግን ቆይ እኔ ደግሞ ግራ የገባኝ ስለ ኤቢ ጉዳይ ነው፣ በቃ ይቃዲስ የሚባለው ልጅ ከሷ ጋር ቀለበት ሊያደርግ ነው አይደለ? እኔ ምንም አልጣመኝም፣ ትክክለኛ ሰው አይመስለኝም ብሎ ሲላት ዳጣም እኔም እንደዛ ነው የሚሰማኝ፣ ኤቢ ደግሞ አንተን ለመርሳት ብላ ነው ወደሱ ሄደችው፣ እናም እንዳይጎዳት ስለፈራው ልፈትነው አስቤያለሁ፣ እሷ በጭራሽ የማይሆን ሰው ስታገባ ማየት አልችልም ብላ ትነግረውና ተስማምተው ወደ መኝታ ክፍሉ ይሄዳል። በነጋታው ጠዋት ማርታ ለብቻዋ ሆና ስቅስቅ ብላ እያለቀሰች ከራሷ ጋር ማውራት ትጀምራለች። ወይኔ ደረጀ ልቤን ሰበረው፣ አንተን ብዬ እጄን ዘርግቼ ግን የሚይዘኝ አጣሁ፣ በህይወት ዘመን ያስቤ ማላውቀው አስከፊ ጊዜ ላይ ደረስኩ። ደረጀ አንተ እኮ እንደሌላው ወንድ አልነበርክም፣ አንተ የእውነት ጠባቂ፣ ለልጆችህ አባት፣ ለእኔም ባል ነበር። ግን አሁን ቆይ እንዴት ነው ይህንን ነገር የምቋቋመው? አንተ ማለት እኮ ለእኔ ስህተትም የሸሸህ ንጹህ ሰው ነበርክ። ግን ለምን ደረጀ ለምን እንደዚህ ያደረግ? ቆይ እንዴት ነው በእድሜያችን ማምሻ ላይ ይህንን ስህተት የምትሰራው? አሁን ባልችልም በሰማይ ቤት ግን ከሳለሁ። ምሽቱን ለብቻ ያረፍዳለሁ፣ ብቸኝነት ያቃተኝ አንተ ሳታቅፈኝ ወጥቶልኝ የሚያቃዘን የለ። አሁን ግን ቀሪ ህይወቴን ማቅለብሽ እንድኖር ነው የፈረድክብኝ ትልና ስቅስቅ ብላ ማልቀሷን ትቀጥላለች። በዛን ሰዓት ላይ ደረጀ ቢሮ ውስጥ ሙሉ ሌሊቱ ሲጠጣ አድሮ ጠረጴዛው ላይ ተኝቶ ባለበት አብጌል ትደርሳለች። እሷም ትቀጥልና አባዬ ቆይ እዚህ ነው ያደርከው? ለብቻ እየጠጣ ስትሰቃይ ነው ያደርከው ብላ ስትለው እሱም ተይኝ አብጌል፣ እኔ እኮ አባዬ ብለው የሚጠሩኝ ልጆች እሳት ውስጥ የከተትኩ ሰው ነኝ፣ እኔ እዚህ ብቻዬን ተቀምጫለሁ፣ የሚሻለውም እሱ ነው ብሎ ሲላት እሷም ስብራቱን ከዚህ በላይ ማየት ስላልቻለች እያለቀሰች ወደ ቤቷ ትመለሳለች። በቤት እንደደረሰች በቀጥታ ወደ እናቷ መኝታ ክፍል ትገባና በጨዋታ መጣራት ትጀምራለች። ማርታን ድምጿን ሰምታ ግራ ተገብታ በፍጥነት ወዳለችበት ትሄድና ቆይ ምን ሆንሽ ኤቢ? ለምንድን ነው እያለቀስሽ ያለሽው? አባትሽ ደህና አይደለም እንዴ ብላ ስጠይቃት እሷም እማዬ ይቅርታ አድርጊለት፣ አባዬ የግድ ወደዚህ መመለስ አለበት ብላ ስጠይቃት ማርታም ቆይ ታዲያ እኔ አይምጣ ብያለሁ እንዴ? እኔ እኮ ወደዚህ እንዳይመጣ አልከለከልኩት ብላ ስትመልስላት ኤቢም እማዬ ባክሽን ይቅርታ አድርጊለት፣ እኔ በጣም ደክሞኛል፣ በቃ አንቺም ከዚህ በላይ እንደዚህ መሆንሽ ይበቃሻል ብላ ስትላት ማርታ ቆይ ኤቢ እኔ ላይ እየጮህሽብኝ ነው እየተቆጣሽኝ ነው ብላ ስጠይቃት ኤቢም እና ምን ይሁን እማዬ አባዬ እንዲሞት ነው የምትፈልጊው? ቆይ ግን የሱ መጎዳት አይታይሽም? በቃ ስተት ሰራ ተጸጽቶም ይቅርታ ጠይቀሽ አይደለ? ቆይ የፈለግሽው እንዲሞት ነው ብላ በድጋሚ ስትጠይቃት ማርታ አዎ ከፈለገ እንደዛ መሆን ይችላል፣ አያሳስበኝም፣ አሁን ይጅልኝ ከፊቴ ዞር በይልኝ ብላ ስጮባት ኤቢም እማዬ አንቺ ግን በጣም ክፉ ነሽ፣ እሺ ክፉ ብላ ጥላት ትሄዳለች። ማርታም ይህንን ስትሰማ ተከፍታ ወይኔ እኔን ክፉ አቢጌል ምንም ነገር አልገባሽም፣ ብቻ ፈጣሪ ከኔ አይነቱ መጨረሻ ይጠብቅሽ ብላ ትላታለች። በዛን ሰዓት ላይ ዳጣና ናታን ሳሎን ውስጥ ተቀምጠው እያወሩ ነበር። እሷም ትቀጥልና ኤቢ ናት አይደል አሁን
እያለቀሰች ወደ ክፍሏ የገባችው። ቆይ ምን ብናደርግ ይሻላል ናታን? በጣም እየተጎዳች እኮ ነው ብላ ስትጠይቀው ናታንም አላውቅም ዳጣ፣ ግን እማዬን ሽማግሌ ይዘንባት ሄደን ብናስጠይቃት ነው የሚሻለው። አንዳንድ ሽማግሌዎችን ከጎረቤትም ሆነ ከሌላ ቦታ ማምጣት ይኖርብናል ብሎ ሲላት እሷም እሺ ግን ናታን አሁን ላይ ለማዬ ስለኔም ብንነግራት ይሻላል። ሁለት ጊዜ ከመጨነቅ የኔንም አውቃ አገግማ ብትነሳ ይሻላል ብላ ስትለው ናታንም ተይ ዳጣ፣ ያንቺ ሚስጥር ካወቀችማ ጭራሽ ይቅርታ አታደርግለትም። ያንቺ ሚስጥር ተደብቆ ነው መቅረት ያለበት። በአንዴ እንደዚህ የሆነች ሁለተኛውን ብታውቅ ጭራሽ አትመለስም ብሎ ሲላት ዳጣም እሺ ግን ቅድም እኮ ቁርስ አንበላም ብያት ስትፈልጉ አመት አትብሉ ነው ያለችኝ። የነገር የሚሰራ ይመስላል ብላ ስጠይቀው ናታንም ዳጣ ቆይ ለምንድን ነው ይሄንን የምትነግሪ? ተስፋ ቆርጠን እንድንበላ ነው? ቃል ነው። መስዋዕትነቱን ግዴታ መክፈል መቻል አለብን። ለኛ እንኳን ባትጨነቅ ለውሃ ማሰብ አይቀርም ብሎ ይላትና ተነስቶ ወደ አቢጌል ክፍል ይገባል። እዛ እንደደረሰ ኤቢ ቆይ ለምንድን ነው የምታለቅሽው? አንቺ ጠንካራ ልጅ አልነበርሽም እንዴ ብሎ ስጠይቃት እሷም ጠንካራነቴ አባቴ ነበር፣ እሱን ነበር የምከተለው፣ ግን አሁን የለም ብላ ስትለው ናታንም ኤቢ እኔን እመኚኝ ሁሉም ነገር ይስተካከላል ብሎ ቢላትም እሷ ግን ልትሰማው ጨርሶ ፍቃደኛ አልነበረችም። ናታን እኔ እንደዛ የሚሆን አይመስለኝም፣ እማዬ በአባዬ ላይ ተስፋ ቆርጣለች። ጠዋት ደግሞ እሱ ጋር ሄጄ ነበር፣ በጣም ተጎድቷል፣ አባዬ ሆስፒታል መሄድ መቻል አለበት ብላ ስትነግረው ናታንም በቃ እሺ አሁን አንቺ አታልቅሺ፣ ትላልቅ ሰዎች ይዘን ሄደን ይቅርታ እናስጠይቃታለን፣ እናስታርቃቸዋለን ኤቢ ይልና ቃል ይገባላታል። ከትንሽ ቆይታም በኋላ ቃዴስ ወደ ቤታቸው ይመጣና ሳሎን ላይ ከዳጣ ጋር ተቀምጠው ማውራት ይጀምራሉ። እሱም ይቀጥልና ዳጣ አሁን እንዴት ናችሁ? የበረታችሁ ነው ብሎ ስጠይቃት እሷም ደህና ነን ቃዴስ ብላ ባጭሩ ትመልስለታለች። እሱም ይቀጥልና ኤቢስ እንዴት ናት? ዛሬ እኮ ለቀለበቷ እንዲሆናት ጣቷን ለመለካት ነበር የመጣሁት ብሎ ሲላት ዳጣም ቃዴስ ቆይ ግን ለምንድነው እሷ እንደዚህ አይነት ሁኔታ ላይ ሆና አንተ ለሷ ቀለበት ለማድረግ እንደዚህ ቸኩልከው ብላ ስጠይቀው እሱም እንዴት አልቸኩልም ዳጣ፣ ኤቢን የመሰለሽ ልጅ አግኝቼ እንዴት አልቸኩል? እኔ ምልሽ ግን ዳጣ የመጀመሪያ ቀን የሆነ ቦታ አውቃለሁ ብለሽኝ ነበር አይደል ብሎ ስጠይቃት እሷም አዎ ግን የት እንደማውቅህ ማስታወስ አልቻልኩም፣ መንገድ ላይ ይመስለኛል ብላ ስትመልስለት እሱም ይሆናል ግን ደግሞ ባለፈው እኮ ፍቅረኛ አለሽ ወይ ብዬ ስጠይቅሽ ተቀይመሽኝ ነበር አይደል? ግን እንዴት ነው ቅርታ አድርገሽልኛል አይደል? አንቺን የመሰለች ቆንጆ ግን እንዴት እስከዛሬ ለብቻሽ ሆንሽ ብሎ ስጠይቃት እሷም አይገርምህም? እስቲ እንደው አንተ ካገኘህ ፈልግልኝ፣ ግን ደግሞ አደራህን ቃዴስ እኔ የምፈልገው ልክ እንዳንተ ሴቶችን የሚንከባከብ ነው ብላ ስትለው እየተፈተነ እንደሆነ ያላወቀው ቃዴስም ምንም አታስቢ፣ ብዙ ሴቶችን የሚንከባከቡ ወንዶችን አውቃለሁ፣ ከነሱ ጋር አገናኝሻለሁ ይላትና ስልኳን ተቀብሎ ቀጥ ብሎ ወደ መጣበት ይመለሳል። ከዚህም በኋላ ነው ደረጀ ጥንብዝ ብሎ ሰክሮ እየተንገዳገደ በድጋሚ ወደ ቤቱ የተመለሰው። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።